ጥያቄዎች ባንዳንዶቹ ላይ የተወሰነ አስተያየት ለመስጠት ነው። መጀመሪያ የተቀረበው ጥያቄ እንዲያው ማከራከሪው ጥያቄ እንግዲህ በህገ መንግስቱ መሬት የህዝብና የመንግስት ነው ይላል። እሺ ይሁን። ይሄ ምን ማለት ነው? አሁን አቶ አያሌው እንደሚሉት ህዝብ መንግስት ማለት ህዝብ ነው ወይም የህዝብ ወኪል ነው ብሎ ለጥጦ በመውሰድ እንግዲህ የህዝቡን መብት የህዝቡን መሰረታዊ መብቶች እኔ ወስናለሁ የሚለው ነገር የሚሆን ይሆናል። ስለዚህ እኔ እዚህ የማየው በብዙ ጉዳዮች ላይ እዚህ ላይ መታየት ያለበት መንግስትና ህዝብ የተለያዩ ናቸው። መንግስትና ህዝብ አንድ ነው ከተባለ ይሄ ትልቅ ችግር ያለበት አስተሳሰብ አመለካከት ነው። ምክንያቱም ህዝብ እንደ ግለሰብ ይኖራል፣ እንደ ማህበረሰብ ይኖራል። በተለይ ደግሞ ህዝብ እንደ ግለሰብ ይታያል። ስለዚህ የግለሰብ መብት ጭምር መንግስት የሚነጥቅበት ሁኔታ የሚያመቻች ነው። ይሄ መንግስት የህዝብ ወኪል ስለሆነ መንግስት ይወስናል የሚለው ይህም ስለሆነ እኛ በተለይ የኛ ፕሮግራም ምን ይላል? ይሄ መሬት የመንግስትና የህዝብ ነው የሚለው ነገር መንግስት እርግጥ ህዝቡ ባተቆጣጠራቸው መሬቶች ሊወስን ይችላል። ግን እኛ እንደመድረክ ቀደም ስንልም መሬት የህዝብ ነው። አሁን ምራራ እንዳለው መፈክሩም መሬት ላራሽ ማለት የህዝብ ይሆናል ማለት እንጂ የመንግስት ይሆናል ማለት አይደለም። ይሄ ከተባለማ ህዝቡ የመንግስት ጭሰኛ ነው ማለት ነው። አሁንም እየሆነ ያለው ይሄ አዋጅም ይሁን ቀደም ብሎ የወጣ አዋጅ ኢንፋክት ህገ መንግስቱን ተጻርሮ ህዝብን የመንግስት ጭሰኛ ያደረገ ነው ያለው የሚል አስተያየት ነው ያለና ህዝብና መንግስት አንድ ናቸው የሚለው አስተሳሰብ እጅግ አምባገነናዊ የተሳሳተ በመርህ ደረጃም ተቀባይነት የሌለው ጉዳይ ነው። ህዝብ የራሱ ነፃነት አለው፣ እንደ ዜጋ እንደ ግለሰብ እንደ ማህበረሰብ የሚኖር ክፍል ነው። ስለዚህ ይሄ የተሳሳተ ነው። ኢህአዴግን ያደረገ ያለው እኔ ነው ወኪሉ የህዝብ ወኪል ያለውና የፈለገውን ነገር ለማድረግ ይችላል ብሎ በህዝቦች መብት ላይ ጣልቃ እየገባ ይገኛል። እንግዲህ የይዞታና ምንድነው የሚባለው የባለቤትነት የሚለው እኛ እንግዲህ በመሬት ላይ እስካሁን ድረስ ያለው አዋጅ ለገበሬው የይዞታ ባለቤትነትን ያረጋግጣል፣ መብትን ያረጋግጣል። ግን ደግሞ አሁን ያነሳነው አንድ ጉዳይ አለ። አሁን የተናገርን ያለ ነው ስለ ገጠር መሬት አይደለም፣ ስለ ባዶ መሬትም አይደለም የተናገርን ያለ ነው። ስለ ቤት ነው የተናገርን ያለ ነው። በድሮ ይዞታ ቤት ተሰጥቷል። ቤት ደግሞ አየር ላይ አይሰራም ጭራሽ። ቤት የሚባለው ከመሬት ጋር ተጣብቆ ከመሬት ጋር ባለው ቁርኝት እንጂ ከዛ ውጭ ቤት የሚባል ነገር አይኖርም። ስለዚህ ዜጎች ይህን ያፈሩትን ቤት የመሸጥ የመለወጥ መብት አላቸው። እንግዲህ መንግስት እዚህ ጣልቃ ገብቶ መሬት የኔ ነው ጣራውና ግድግዳው የናንተ ነው የሚለው እጅግ የተሳሳተና ህዝቡን ያስቆጣ የህዝቡን መብት የተጋፋ ህዝቡን ወደ ድህነት አዘቅት የሚያስገባ ውስጥ የኢህአዴግ ውሳኔ ነው። እንግዲህ ይሄ መነሻው ምንድነው? ምራራ ገልጾታል። አጠቃላይ ግን ያንዳንዱ ውሳኔ ኢህአዴግ ውሳኔ ፖለቲካና ኢኮኖሚ ገጽታዎች አሉት። ከፖለቲካ አንፃር አሁን የተነገረው ትክክለኛ ነው። የኢህአዴግ አካሄድ አጠቃላይ ህዝቡን የመቆጣጠር አካሄድ ነው። ህዝቡን የመቆጣጠር ነው። ህዝቡ ለመቆጣጠር ደግሞ በአንድ በኩል ባደረጃጀት አንድ ለአምስት እያሉ በቤተሰብ ጭምር አንድ ሊቀመንበር ኑሮ ጸሐፊ ምናምን ተብሎ እንዲቆጣጠር ያንዳንዱ በአምስት ያደራጀ ህዝቡ እንዲቆጣጠር ያደርጋል። ይሄ ቁጥጥር ግቡ እንዲመጣ ቁጥጥሩ የተሳካ እንዲሆን ግን ኢኮኖሚውን መቆጣጠር አለበት። በገጠርም እኔ ነኝ ኢኮኖሚው የሚቆጣጠረው ብሎ መሬቱን በሙሉ ያ የህዝብና የመንግስት የሚለው የመንግስት አድርጎታል። እንደዚህ አተርጉሞታል። በከተማም ይሄ ነገር ሰዎች የኢኮኖሚ ነፃነት ባላቸው ቁጥር በዛ መጠን የፖለቲካ ነፃነትም ስለሚኖራቸው ኢኮኖሚን የመቆጣጠር ፍላጎትም አለው። እኔ እንዲያው ዋነኛው ጉዳይ በዚህ ጉዳይ ኢኮኖሚ ጉዳይ ማድረግ ያላዩ የዛም አይነት ይኖረዋል። ግን ዋነኛው ጉዳይ ዜጎችን ለመቆጣጠር ካለው ፍላጎት የተነሳ ነው። ምክንያቱም ገንዘብ በሌላ መንገድ ሊያገኘው እኮ ይችል ነበር። 50% ከሽያጭ ለመውሰድ ይችላል። መንግስት ስለሆነ
የሆነውን ግብር ሊጥል ይችላል በዚህ መንገድም ሊቆጣጠረውና ገንዘብ ሊያገኝም ይችላል ያገኘም ነው ከቤት ክራይ ከናምን ከዚህ ያገኘ ነው ግን ዜጎችን ለመቆጣጠር ኢኮኖሚን ተቆጣጠረ ዜጎችን በሁሉም ጉዳይ የሚከድበት ነው እና አሁን የወጡ ያለ አዋጅ የጸረ ሽብሩም ሌሎችም አዋጆች ስናያቸው ዜጎችን ለመቆጣጠር ይሄ ደግሞ የመጨረሻው ዜጎችን በከተማ ያሉ ዜጎችን ነፃነት የመቆጣጠር መብትን የመቆጣጠር ጉዳይ አድርጌ ነው የማየው እና መድረክ ቅድም ተገልጿል መድረክ እንዲያው ይሄ አዋጅ ከመውጣቱ በፊት በከተማ ያለው ነባር ይዞታ ዜጎች የመሸጥ የመለወጥ መብት አላቸው የሚል በፕሮግራም ውስጥ አካቷል ይሄን መመልከት ያስፈልጋል ይሄ ነው ልዩነቱ እና ይሄን አንቀጽ ለምንድን ነው አንዱን አንቀጽ ብቻ የምትቃወሙት የሚል የቀረበ ጥያቄ አለ መሰረቱ ስለሆነ ነው ነባር ይዞታን ወይም በነባር ይዞታ ያሉ ቤቶችም ጭምር ወደ ሊዝ የማዛወር ነው ዋናው ቁም ነገር ያለው ያለ ይሄን መቆጣጠር ነው ይሄን የዜጎች መብት የባለቤትነት መብት መቆጣጠር ስለሆነ በዚያ ትኩረናል ግን በሌሎች ማስተያየት የለንም ማለት አይደለም ለምሳሌ በዚህ አዋጅ መሰረት ደሃው እኮ ቤት ሊሰራ አይችልም ብሎታል ኢህአዴጋው መስራት የሚችለው ባለሀብቱ ነው እንጂ ደሃው መጠቀም አይቻልም የሚል ነገር እንድምታም እንዳለው ይሄ ህግ መታወቅ ያለበት ይመስለኛል ስለዚህ ጸረ ደሃም ነው እኔ እንደማቆም በአገራችን በከተማም በገጠርም ቤት ሲሰራ በትብብር ነው የሚሰራ መሬት ካገኘ አንድ ዜጋ ቤተሰቦች ይረዱታል አንድ ቆርቆሮ ይገዛል አንድ ሲሜንት ይገዛል አንድ እንጨት በዚህ ነው ቤት የሚሰራው ስለዚህ ቤት ማለት ደሃ ቤት አያፈራም የሚል እንድምታ ማለት ይሄ በጣም አደገኛ ነው ደሃዎችን ላጥፋ የሚልም እንድምታ አለበት እዚህ አዋጅ ውስጥ ግን ዋናው ነገር ይሄ ይዞታ መስሎነ በዚያ ተኮርን እንጂ ደሆች መሬት ማግኘት ያለባቸው በሊዝ መቸብቸብ አለበት የሚል ነገር ነው ኢህአዴግ የወሰደውና ካሁን በፊት ይደረግ እንደነበረው እንኳን መሬት እየሰጡ ደርግም ያ በጣም እንደ ኢህአዴግ እንደ ጋኔል የሚኮን ነው እንደ ሰይጣን የሚኮን ነው እንኳን ለእያንዳንዱ ዜጋ 500 ካሬ ሜትር ከዛም በታች እንደየ ሁኔታው ሰጥቷል ማለት በይዞታ እንደሰጣቸው በመጠቀም በማዛወር በመሸጥም ጭምር እንዲጠቀሙ በሰጣቸዋል በየሰርተው ይሄንም ለማድረግ ያቻለው የደሃውን ህብረተሰብ ለመጠቅ ነው እንዲያው አንድ የዚህ አዋጅ ቅኝት ቤት ይኖረው የሚችለው ሀብታም ነው ያለ ነው እንግዲህ የሊዝ ምናምን የሚባል ነገር አለ አይን የኮንዶሚኒየም ምናምን የሚባል ነገር አለ ይሄ ነገር ቀልድ ነው አንድ የመፍትሄ አቅጣጫ ሊሆን ይችላል አንድ የመፍትሄ አቅጣጫ ሊሆን ይችላል በዋነኛነት ግን ህዝቡ ራሱ በአገር ውስጥ መሬት ኑሮት የመጠቀም መብት ኑሮት ቤት እንዲሰራ ይፈቀድለት ካልሰራ መሬት አይሰጠውም ስለዚህ እንደዚህ ያሉ አንቀጾችም ውስጥ አሉበትና ደሃውን የሚነቅፍ የዜጎችን መብት የሚረጥ የንብረት ባለቤትነት መብት የሚጋፋ አዋጅ ስለሆነ ነው ያው ከተማ በሙሉ አንዳንዴ የሚያስቅ የፌዝ ግን ጉዳይ አለ ቤት የሌለው ለምን ይሄ ይቃወማል ይላሉ ይሄ ቀልድ ነው በጭራሽ እያንዳንዱ እኮ ሀብታም ሆናለሁ ነገ በልጽጋለሁ ብሎ የሚያስብ ነው እዚህ ያላችሁ ወጣቶች ሌላውን እኮ ነገ ቤት ይሰራለሁ ብሎ የሚያስብ ነው ስለዚህ አዋጅ ሲወጣ መቃወሙ ትክክል ነው ቤት አታገኝም መሬት አታገኝም የምጣልበት መሬት ማታገኝም ያለው ነው ያለው ስለዚህ ይሄ መቃወሙ ህዝብ የከተማ ውስጥ ትክክለኛ ነው ህዝቡ ይጮሃል ግን የሚያዳምጠው አላገኘም ሌሎች አማውጆችም እንደዚህ በዚህ መንገድ የታወጁ ናቸውና እንደዚህ ነው እኔ የምጨምረው እዚህ ጋር አንድ ጥያቄ በእኛ ሀገር አንድ እድሜ ልክ ሲነገር የኖረ አባባል አለ ድሃ ሀገር እንጂ ድሃ ቤት የለውም የሚባል አባባል አለ ድሃ ቤት የለውም ድሃ ሀገር ነው ሊኖረው የሚችለው እና ይሄን ነገር ሪቨርስ አደርገዋለሁ ይሄን ነገር ቀልብሼ ድሃው ተራው ህዝብ የቤት ባለቤት እንዲኖረው አደርጋለሁ ጥቂት ሰዎች ሰፋፊ መሬቶችና ቤቶችን ይዘው ተጠቃሚ የሚሆኑበት ብዙሃኑ ግን የሚጎዳበት ስርዓት ሊቀጥል አይችልም የሚል አባባል አለና መድረክ ይሄን የፍልስፍና መሰረት ኢህአዴግ የተናገረ እያስረዳ ያለው የፍልስፍና መሰረት እንዴት ያየዋል ብዙ ጊዜ የመድረክ አመራሮች የተለያዩ ሚዲያዎች ተሰጣቸው መግለጫዎች የተቸገረ ህዝብ የተራበ ህዝብ መንግስትን እንደሚበላ የደህየ ህዝብ የመንግስትን ስልጣን እንደሚያሳጥር ነው ስትገልጹ የነበራችሁ በአለም ላይ የምናየው ተጨባጭ ሁኔታ ምን ነው የተቸገረ ህዝቦች መንግስትን ሲጥሩ ነው የሚታየው ዛሬ በተሰጠው ጋዜጣው መግለጫ ግን ምናልባት የፖለቲካን የስልጣንን ለማራዘም ህዝብን አደህይቶ ለመግዛት ነው ተብሎ ነው ዛሬ የተሰጠው መግለጫና እነዚህ ሁለት ነገሮች እርስ በርስ አይጣረሱም የሚል ጥያቄ ነው ያለኝ ሁለተኛ ጥያቄ
ይህንን አዋጅ ተግባራዊ እንዳይሆን የህዝብን መብት የማያስከብር ስለሆነ የምናካሄዳቸው እንቅስቃሴዎች አሉ የሚል ነው። እንቅስቃሴዎቹ እና ህዝብን ከጎናችን እንዲቆም የሚል ነገር አለው። በቀጣይ ምን ለማድረግ አስባችኋል የሚል ነው ያለው። በሶስተኛ ደረጃ ወጣቱም ይህንን አዋጅ ወጣቱም ነገ ሀብታም ሆናለሁ ነገ ቤት ይኖረኛል ብሎ ያስባል ይላል ብሎ የሚያስበውም ይጻረራል ብለዋል ቅድም። ወጣቱ በሊዝ መሬት መግዛት አይችልም ወይ አሁን ቤት የሌለውን ለምን ይቃወማል የሚለውን ነገር ተነስተዋል ቅድምና በሊዝ ውስጥ የመሬት ባለቤት መሆን አይችልም የሚል ጥያቄ አለኝ። በመጨረሻ ከቻላችሁ ጊዜም ካላችሁ በዚህ ባለፈው ሳምንት በአፋር ክልል የተፈጸመውን በቱሪስቶች ላይ የተፈጸመውን ጥቃት በተመለከተ አቋማችሁ ትነግሩን ደስ ይላል። አመሰግናለሁ።